የዛሬው ታሪክ አስተማሪም አሳዛኝም ታሪክ ነው። ትማሩበታላችሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዲሁም ሙስሊም እህት ወንድሞቼ እንኳን ለኢድ አል ፈጥር በዓል በሰላም አደረሳችሁ አደረሰን። ስራችሁን ጾማችሁን ሁሉ አላህ ሱብሃነሁ ወተዓላ ተቀባይነት ይስጠን ማለት ነው። ኢንሻአላህ ከተቀበሉት መቅቡል ካደረገላቸው ባሪያዎቹ ያድርገን። ለይለቱል ቀድር ተወፍቀው ያ ረብ ከነሱ ተርታ አላህ ያሰልፈን። የዛሬው ታሪክ ትንሽ ያው ከበድ ይላል፣ ግን ቢሆንም ትማሩበታላችሁ ብዬ ነው ይዤላችሁ የመጣሁት። አንድ ኢትዮጵያዊና 3 ፊሊፒን አንድ ቤት ኖሩ ነበረ። ያው ፋሚሊያቸው ብዙ ስለሆነ እናት ቤት ናቸው፣ ግን የልጅ ሰራተኞች ናቸው ፊሊፒኖቹ። እሷም እንደዛው እና ሌሎች ሰራተኞች ሀበሾችም ነበሩ፣ ግን ራቅ ብለው ተኝተው ነበረ፣ ሌላ ክፍል ማለት ነው። እሷ ከነሱ ጋር ነበረ ምተኛው ማለት ነው። ሁሌ ይጣላሉ። ሁሌ እኔ በጣም የገረመኝ ሱብሃንአላህ፣ ያው ለዛ ቀናው ያልደረሰች ነፍስ እንደማትሞት ነው። ያው በእርግጥ ነው ሞት አፋፍ ላይ ደርሳችሁ መመለስ በጣም ይከብዳል አይደል? እኔ ከልጅቷ ከራሷ ነው የሰማሁት። በጣም ነው ያዘንኩት የደነገጥኩት። እኔ እንደዚህ ያላሰብኩ ማለት በፊት እንደዚህ እንገናኛለን እንጂ በስልክ ብዙ መናወራም። ቤት ትመጣ ነበረ፣ ስልክ አልተለዋወጥንም። ያው ጀማ ስለሆነ አንዳንድ የሆነ ነገር ሲኖር ሄደን እንገናኛለን እና ከነሱ ጋር ነበረ ምተኛዎች ልጅ ይጣላሉ። አንድ ቤት ነው ያለው፣ በአንድ ነው የሚሰራው፣ ምሳውን በአንድ ነው የሚሰራው። ያ ሁሉ ፋሚሊ ብዙ ስለሆነ በጣም ብዙ ሰራተኛ ነው ነበረ እዛ ቤት። ሴትዮ እናት ቤት ነው እና ከልጅቷ ከራሷ አንደበት ወላይታ ናት ልጅቷ እና ይጣላሉ። ሁሌ ከፊሊፒኖች ይጣላሉ። ቆይ ይሏታል፣ ቆይ አንቺን መንገልሻለን እንዲልሻለን ብለው በቃ ሁሌ እዚህ ቱላት ነበረ። እኔ ይሄን ጉድ አላቅም፣ ይሄ ሁሉ ጉድ አላቅም። ከዛ እቺ አንድ ቀን በተኛችበት እነዚህ 3ቱም ፊሊፒኖች ተነስተው ሊገድሏት ማለት ነው። ተነስተው ያቺ ፊሊፒኗ ብላዋ ትራሷ ስር አድርጋ ነበር የተኛችው። መጀመሪያ ተዘጋጅተው ተመካክረው ሁሉ ነገር እቺ አታውቅም። ተመካክረው ጨርሰው እንዴት እናድርጋት እንዴት እንሁን ብለው ሁሉ ነገራቸውን ጃይዝ አድርገው ሊጠፉ ማለት ነው። ገድሏት ሊጠፉ ነው። እነሱ ጣጣ የለባቸውም እዚህ ሀገር ማለት ብራቸውን ራሱ በቃ በመብላት በመጠጣት በመዘነጥ ነው የሚጨርሱት። እንደኛ ሀበሾች አይቆጥቡም፣ ይታወቃሉና በቃ ራሳቸው ነው የሚያሳምሩበት ብዙ ጊዜ በሚገርም ሁኔታ። ከዛ ሊገድሏት ተመካክረው ማብራት አብርተው ቁጭ ይላሉ 3ቱም ማለት ነው። እቺ የኛዋ ደግሞ በህልሟ በጣም በቃ ሊገሏት እኮ ነው። በቃ እንውጋት ብለው በቃ እንዴት ያኔ በደንብ ተኝታለች ወለላ ያኔ ቼክ እያደረጉ ነው ተኝታ እንደሆን እንዳልሆነ በቃ በደንብ እያጣሩ ነው እንጂ እኮ ሊገሏት ነው። በቃ ወስነዋል እነሱ ሊጠፉ ነው። ደግሞ ቤቱ ይመቻል በጣም። አሁን እነሱ ፎቅ ናቸው፣ ታች ያሉት የተኙትም ተኝቷል። ማንም የለም ሀላስ ያኔ ካሜራም የለም። ይገሉና ይወጣሉ። ሀላስ የት ነው የምትሄዱት ቢባሉ ራሱ ሱቅ ነው ይላሉ። ያኔ ብዙ የሚቆጣጠራቸው ሰው የለም። ሁሉም ጧት ስራ ገቢ ነው። አንድ ፖሊስ ነው ምናምንና ሁሉም ተኝቷል። ማንም እንትን አይሉም። በቃ ቤታቸውን ጥለው ተኝተዋሉ። ሰራተኞች ታች ናቸው። እንግዲህ ታችም ሆኖ ግን የተያያዘ ነው ከማድ ቤቱ ለየት ያለ ነው ከነሱ ቤት። ያው ዱባይ እንደዛ ነው ሁሉም ቤትና ተመካክረዋል። ሀላስ ሁሉ ነገር በቃ እቺ ተኝታለች፣ እስቲ በደንብ ቼክ እናድርጋት ምናምን ብለው ቁጭ ብለዋል። ማብራት አብርተው ይታያችሁ። ከዛም እቺ ደግሞ በህልሟ በጣም ያስፈራ ነገር ታያለች፣ የኛዋ ኢትዮጵያዊያ። ከዛ ብንን ብዬ ተነሳዋለች። ደንግጬ ብንን ብዬ ስነሳ ማብራቱ ስነሳባቸው በጣም ደነገጡ አለች። በቃ ያኔ አላሰቡትም ሁላ እንደዚህ ይነሳሉ ብለው አላሰቡም አለች። ከዛ እንዲህ ሳይ ብላው ከፍራሿ ስር አለ፣ ከትራሱ ስር አለ አለች። ከዛ ቪዲዮ
ቀረጸች። ወዳው ወደ መዳሟ ይኸው ሊገሉኝ ነው፣ ይኸው ለ3 እንትን ሊሉኝ ነው ምናምን ብላ በዛ ሌሊት ወደ 3 ሰዓት ምናምን ነበር አሉ። ከዛ ሁሉም ወረዱ አሉ። ፖሊስ አለ እዛ ምናምን ፖሊስ አለ፣ የሴትዮዋ ልጅ ማለት ነው አለ። ወረዱ በቃ ሁሉም ተጠራራ፣ በስልክ ተደዋወሉ፣ ደንግጠዋል። በቃ ያኔ ይሄ ይሆንብናል ትነሳለች ብለው አላሰቡም። ከዛ ተነስተው ደንግጠው ቁጭ ብለዋል። ኋላስ ምንም አስቀምጨው በቃ ለምን አይተነዋል፣ እኛ ቪዲዮ ተቀርጾልን አይተነዋል። እቺም ጎበዝ ናት ወላሂ አደነኳት በጣም ማለት እኔ ራሱ ደንግጬ ወይ ጠፋ ነበርኩ ይመስለኛል እንጂ ቆሜ አልቀርጽም። ምክንያቱም እነሱ እኮ በቃ ጨርሰዋል ኦልሬዲ ሊገሏት እንትን ብለዋል። እኔ እርግጠኛ ነኝ እቺ በቃ ካፍታ ሽንት ቤት እንደሚሄድ ሆና ቀረጸች። የኛው ማለት ነው ደንግጣለች። በጣም ደንግጫለሁ አለች እኮ በቃ እንዴት እንደተቀረጸልኝ ራሱ አላውቅም። ትንሽ ሰከንድ ናት አለች። ቀረጽ አርጋ ወደ መዳማ ይኸው ሊገሉኝ ተነስተው ቁጭ ብለው በዚህ ሌሊት ያው በዛ ሰዓት እንግዲህ ማንም እንትን ተኝተዋል የሚለው እንጂ በጊዜ ቢሆን አንበሳ ማን ቢሆን ያው እንትን ነው። ግን ያው ብላው ደግሞ ከልጅቷ ስር እንደተገኘ እንትን አሏት። ወዳው ፖሊስ ጣቢያ ወሰዷት ምናምን። ፊሊፒኗ ማለት ነው። እቺ ደንግጣችን አረጋጉ። ያችን ደግሞ ወደ አገሯ ሸኟት። እና ምን ፈልጌ ነው የባካችሁ 2 ሆናችሁ የምትሰሩ ልጆች፣ በእኔም ተዝቶብኛል ከዚህ በፊት ግን እኔ ዴንት አልሰጡትም ማለት ያው ያ ሰው እንደ ሰው ይወስናል። ግን ያው እቺ አታደርገው ወይ ታደርገዋለች። የዛዘችብኝ ልጅ በጣም አደገኛ ናት አውቃለሁ። ግን የናክል እንትን ቦታ ያልሰጠዋት በተኛውበት ተነሳ እንደማድገልኝ ነው። በጣም እንቅልፋም ናት። ለዛ አልፈራትም። በዛ ግን እንደዚህ እየሰራን ከሆነ እንደዚህ ቀን ከሆነ ያው እሷ በጣም ዱላ እንትን ማለት መምዘዝ ትፈልጋለች ምናምን። እኔ ብዙ አይቻለሁ። ዱላ ራሱ ታስቀምጣለች። እኔ ልትደበድብ የሆነ ጊዜ ማለት ነውና እኔ እንደዚህ አላካብድም። የሆነ የለም ቀለል አድርጌ ነው ማየው። ግን ሰው ለኔ በጣም ነበር የሚጨነቀው። በጓደኞቼ ራስሽን ጠብቂ። እኔ አንዴ ለሂቴ እንደ ቀልድ አድርጌ ነግሬያ እንደ ቀልድ ሳይሆን እንደዚህ እኮ አለች በሻርብ አለቀ ይገልሻለሁ ብላኛለች ምናምን ብዬ አልኳት። ከዛ እኔ ደግሞ ለደላላውም ተናገርኩ። በቃ ለሴትዮዋም ነገራት። እንደዚህ በቃ እሷም እንዴት እንደዚህ ትያለሽ ምናምን ብላለቻት። ከዛ ጊዜ ጀምራ ያኔ እንደዚህ ዝም ብሎ መጣላት ነበር። አሁን ግን አንጣላም ተናል። ሁለታችንም በቃ ያኔ ልካችን ተዋውቀን ዝም ብለናል። እኔ ግን ሀቂቀተን እኔ ነገር ፈልጌ ሳይሆን ልጅቷ አትፈሃምም። በቃ ቋንቋ አታውቅም አበደን። ከዛ በዛ ነው እንጂ ሌላ ነገር አይደለም። የተናገራችሁትን ነገር ለሌላ ቀይራ ነው የምትፈሃመው፣ ገልብጣ ማለት ነው። አንዳንዴ እኮ ቋንቋ አለማወቅ ወላሂ በጣም አስቸጋሪ ነው። በምን እንደምታስረዱ ራሱ እንትን አትሉም። እና አሁን ሴትዮዋ በምን ቋንቋ ላስረዳትና ላስተምራት? አስተምርልኝ ይሄኔ ንገሪያት እንዲህ ብላኝ ነው እኔን ያስጠመደችኝ እንጂ እኔ ምንም ብያህ አይደለም። ስራ በማስለመድ ነው በቃ አለቃ፣ ሌላ ነገር የለም። እና ለዛ ነው ይሄን ያክል ድረስ የደረሰችብኝ። ይገልሻለሁ እስከ ማለት ድረስ የደረሰችው። ሌላ ምንም አድርጌ አይደለም። አልሐምዱሊላህ። እና አሁን እንኳን ትተናል። አልሐምዱሊላህ ማለት በቃ ልክ ነሳየዋት በሆነ ነገር። ከዛ ጊዜ ጀምራ ቀናም ብላ መታየኝም ማለት ሁሌ እየሸሻችሁ ሁሌ እየፈራችሁ ሁሌ ማለት እኔ ፈርቻ አይደለም የመጣሁበት አላማ አውቃለሁ፣ የት እንዳለው አውቃለሁ፣ የሆነ ነገር ቢፈጠር አውቃለሁ። እዚህ ሀገር አይደለም መደባደብ ምናምን የሆነ ጥርስ መስበር ምናምን ተውትና ስድብ ራሱ ያሳስራል። ምስክር ካለ ሪከርድ ካለ ምናምን በጣም ከባድ ነው። እና ያን አይቼ ነው እኔ ብዙ ነገር ያለፍኩትም እኔ እንትን ብዬ ነው አውቄ ነው። ያው አውቆ ስልጤ ምን ይላል ሰብል ሊሆን ጃንጎ ሰብል ይበሊን ይላል። እና እኔ በዚህ ተፈትኛ ያለው እስካሁን አልሐምዱሊላህ። ይኸው አላህ በሰላም ሀገሬን ያስገባኝ እንጂ ልገባ ነበር ተስቼ ነበር። ግን የአላህ ቀድር ሆኖ እዚህ ቁጭ ብያለሁ። እና የመጨረሻ እንኳን ቋንቋ አለማወቃን የምታውቁት ውስጥ ልብስ ልትገዛልሽ ነበረ
ትግዛልሽ ወይ መዳሜ ብዬ ስላት እንደ እኔ ሌባ ነኝ እንደ አስተግፍሩላህ የመዳምን ልብስ ሰርቃለሁ እንደ ነው ያለች። የመጨረሻ ቋንቋ አለማወቋ ነው የምላችሁ። እና እኔ በሌላ ነገር ሳይሆን ስራ ሁሉንም አሁን ገሳላ ቢሆን ማሽን ልብስ የምታጠብበት ምናምን ይሄን ሁሉ አስተምጃት ነው። አታውቅም ነበር ምንም ቋንቋ አታውቅም። በምልክት ራሱ ሴቱ ያለም ትቆማ ያለሽ እንደዚህ ትላት ነበረ። ልብስ አተኳከስ እኔ ነኝ አስተጣጥፍ ሁሉ ነገር በቃ ሴትዋ አልገባችም አልመጣችም። ያ ሁሉ ለምን እንትን ትያታለሽ ብላ እህቷ ራሱ እዚህ ታብኛለች ደውላ ማለት ነው። እና አንዳንዴ በጣም ከባድ ነው ሀቂቀተን ራሳችሁን አሳልፋችሁ እንደዚህ ለእንደዚህ አይነት ነገር መስጠት። እኔ ሌላ ነገር ምንም ቤቱ የኔ ቤት አይደለም፣ ምግቡ የኔ አይደለም፣ በሌላ ነገር አይደለም። አትቤ አትጠጪ አትተኝ አትቁሚ ምናምን አይደለም። ያው እዚህ ስራ በማስለመድ ነው። አንቺ ነሽ ወይ የምታዣት እኔ አንቺ ነሽ ወይ የምታዥኝ አይነት ነገር ነው። እኔ ግን ወላሂ አስለምጃት ነው። መጨረሻ ይሄው ጠላት አፍርቼ ቁጭ አልኩኝ። እና ምን ልላችሁ ፈልጌ ነው፣ ሁለት ሆናችሁ ስትሰሩ በጣም ከባድ ነው። እዚህ ዱባይም የመጣን ጊዜ ራሱ እንደዚህ ሁለት ኢትዮጵያውያት አንዷ አጋድላት ማለት ነው። ከዛ ልታመልጥ በሌሊት ልብሷን በቆሻሻ ፌስታል ይዛ ስትወጣ ልጁ ደግሞ አጋጣሚ ሳሎን ቁጭ ብሎ ነበረ። በዚህ ሰዓት የት ነው የምትሄጂው ሲላት ቆሻሻ ልጥን ነው። በዚህ ሰዓት አረ ይቅርብሽ ጠዋት ትጥያለሽ ይላታል። ነው በቃ እሷ ገላታለች። በቃ ኦልሬዲ ሞታለች ልጅቷ። ከዛ አሁንም እሺ ብላው ወጣች አውቃ ማለት ነው። ወደ ፎቅ ሄደችና የተወሰነ አሁንም ቆይታ ትወርዳለች። አንቺ በዚህ ሌሊት የት ነው የምትሄጂው? በቃ ቆሻሻ ከሆነ ጠዋት ትጥያለሽ ተይው ምናምን ይላታል ልጁ ማለት ነው። ከዛ እንዳልገባች አወቀ። አይ ምን ማለት ነው ብሎ ለእናቱ ሄዶ ይነግራታል። ደውሎ ምናምን እንደዚህ እንደዚህ ብሎ ይነግራታል። እንዴ ለምን በዚህ ልጠፋ ነው በቃ ምናምን ብለው ነው ያሰቡት። ከዛ በኋላ አሁንም እነሱ ቁጭ አሉ ቀስ ብለው ማለት ነው። ከዛ ልትወጣ እንዲህ እንትን ስትል አሁንም ድጋሚ ያዟት። ሴትዋም ልጁም ያዟት። ምንድነው ብለው ሲጠይቋት አረ ምንም በቃ ደነገጠች። እንደዛ ሲሆን ያው መጥፎ የሰራ ሰው እኮ በአይኑም በእንትኑ በሁሉ ነገሩ ይናገራል። ሱብሃንአላህ። እና በቃ ተንቀጠቀጠች ምናምን ነገር ልብሷን ቀያይራለች ምናምን። ከዛ ደም የነካውን ምናምን ያለውን እንዳለ የተወዛሽ ሽንት ቤት አስገብታ ጥለዋለች ምናምን። ከዛ ፎክስ ሄዱ። አንዷ ሞታለች፣ ያው የገደለቻት ማለት ነው። ከዛ ፖሊስ ጠሩ ምናምን አሰሯት። ቤት እንዳትወጣባቸው ደግሞ በቃ ልጁ በእንትን ይዘው እናትየው አስራ ምናምን ፖሊስ መጥቶ ወሰዳት። እና በጣም ከባድ ነው አውቃለሁ። ብዙ ልጆች እንደሞቱ አውቃለሁ። ኧረ አንዷ ደግሞ ደላላ ነበረች። ደላላዋን ገድላ ማለት ነው ኢትዮጵያ ልትሳፈር ያቺ ከኢትዮጵያ ብር አስልካ ምናምን ነበር ልትሳፈር የነበረው እዚህ ዱባይ ማለት ነው። ከዛ ያቺ ደግሞ ልትሳፈር 2 ሰዓት ሲቀራት ልጆቿን በኮሮና ምክንያት አባትየው ሞተዋል። ልጆቿን አሳዳጊ ነበረች ያቺ ደላላዋ። እንጂ ደግሞ እንደኛ መታ ያስራ አልተሳካላትም። አንዴ ትገባለች፣ አንዴ ትወጣለች። በዛም በስጭት ይሁን በቃ ተነስታ ግን ሰው መግደል መፍትሄ አይደለም እኮ። ከዛ ያቺ ደግሞ ከኢትዮጵያ ብር አስሊካ ምናምን ነገር ነበረ። አላህ ይጠብቀን፣ ወላሂ ከቀን ጎዶሎ አላህ ይጠብቀን፣ አላህ ያሳስተን። ከዛ ብር አስሊካ ከኢትዮጵያ ልትሳፈር 2 ሰዓት ሲቀራት እቺ ተኝታ እንትን እስቲ ቆይ አረፍ ልበል ምናምን ልጆቹ እስከሚወጡ ምናምን ብላ ጋደም ባለችበት ገብታ በብላዋ እንትን ብላ ገደለቻት። ግን ተያዘች። እኔ ብዙ ሰምቻለሁ። እዚህ ጣት የቆረጣለ የአንድ ሀገር ልጆች ሆነው ጣታቸውን የተቆራረጡ። አረ በጣም ከባድ ነው እኮ አንዳንዴ ቅናት ራሱ በጣም ከባድ ነውና እና ምን ልላችሁ ፈልጌ ነው፣ ራሳችሁን ጠብቁ። ሁለት ሆናችሁ ከምትሰሩት የኛም ሀገር ዜጋ ይሁን የሌላም ሀገር ዜጋ ይሁን ራሳችሁን ጠብቁ። እና በጣም ከባድ ነው። ሰው ለራሱ ሪስኩ ለየብቻ ነው። ግን አንዳንድ ሰው ስራ ስታግዙት የሆነ በእናንተ እንትን ይሆናል። አሁን እኔ ትቻለሁ ስራ፣ ምክንያቱም የተጫወተችብኝ ስራ በማገዜ ነበር። ትቻለሁ። የራሴን ስራ ነው የምሰራው፣ እሰራለሁ። እኔ ስራ ትንሽ ሆኖ አይደለም፣ ግን
አዲስም ስለነበረች ምናምን አስለምዳት ነበረ። ግን ሰው እኔ ሲጀመር እኔ ለሰው ጥሩ እየሰራው ሰው በእኔ ክፋት ነው የሚቆጥርብኝ። የትም ነው ይሄ የተፈጥሮ ነው መሰለኝ ማለት ነው። ለምንዱ ነው ባላቅም፣ አልሐምዱሊላህ ለዚህ ደርሻለሁ። እንደሷ አቃጣሪ ብሆን እንደሷ ቢሆን እኮ እኔ ቤት ደርሼ ነበር እስካሁን። አልሐምዱሊላህ አላህም እንደዛ ያልፈጠረብኝ መቃጣሪ አይደለሁም። እና ራሳችሁን ጠብቃችሁ ስሩ። አስለምጅ ካለች አያገባኝም በያት፣ የለመደ ታምጣ። ለምን በእኔ የደረሰው በእናንተ እንዳይደርስ ስለምፈልግ ነው። እና ራሳችሁን ጠብቁ። ወጥቶ ከመቅረት አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።